ሰላም ቅዱሳን እንዴት አላችሁ? የአምላካችን የእግዚአብሔር ስም የተባረከ ይሁን። ባለፈው ክርስቶስን መንገድ መከተል በሚል የጀመርነው ትምህርት ክፍል 2 ዛሬ ደግሞ እንቀጥላለን። አጭር ሐሳብ ነው በዛሬ የምናየው። ከዛ በፊት መንፈስ ቅዱስ እንዲያስተምረን ሁላችንም አብረን እንጸልያለን። በዘላለም ዙፋን ላይ የምትኖር አምላካችን እግዚአብሔር ሆይ ስለዚህ ሰዓት እጅግ አድርገን እናመሰግንሃለን። በቅዱስ ቃልህ ውስጥ ያለው እውነትና መገለጥ በእያንዳንዳችን ላይ እንዲመጣ በኢየሱስ ክርስቶስ ስም ጸልያለሁ። እኔንም እንድትረዳኝ ሰሚዎችንም እግዚአብሔር አምላክ በሕይወታቸው ላይ መንፈሳዊ እድገት እንዲመጣ እግዚአብሔር ሆይ የሚያስተምረው ቅዱሱ መንፈስ በመካከላችን እንዲሆን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ይህንን ቃልህን አንተ ባርክልን፣ በሕይወታችን ላይ ብዙ ፍሬ እንድናፈራ እንድትረዳን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ቃልህን እንዳንሰማ መንፈስህን እንዳናደምጥ የሚከለክሉን የጨለማና የአጋንንት ስራዎች ሁሉ በስም ስልጣን የፈረሱ ይሁኑ። ቀሪ ጊዜያችንን ሁሉ ለአንተ ሰጠን። ስለሰማህን ተባረክ፣ በኢየሱስ ክርስቶስ አሜን። ባለፈው የክርስቶስን መንገድ መከተል በሚል ብዙ ሐሳቦችን አንስተናል። ዛሬ አንድ አጠር ያለ መልእክት ነው ያለኝ። የክርስቶስን መንገድ መከተል ማለት በዛሬ በክፍል 2 የምናየው በፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ያለውን ቃል አብረን እናነብና ከዛ ውስጥ ጥቂት ሐሳቦችን እናያለን። የሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 5 እንደዚህ ይላል። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን ይላል። ትርጉሙን መጽሐፍ ቅዱስ ነው የማነበው። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን ብሎ ይናገራል። የክርስቶስን መንገድ መከተል ማለት በክርስቶስ ኢየሱስ ውስጥ የነበረውን ሐሳብ በእኛ ውስጥ ማስረጽ፣ በእኛ ውስጥ ማስገባት ወይ ደግሞ በእርሱ ሐሳብ መውጣትና መግባት ማለት ነው። ክብር ለእግዚአብሔር ይሁን። በክርስቶስ ኢየሱስ ውስጥ ያለው ሐሳብ ምንድን ነው የሚለውን ቀጣይ እናያለን። ነገር ግን መጽሐፍ ቅዱስ ሲናገር በሰው ልብ ውስጥ ብዙ ሐሳብ አለ ይላል። የእግዚአብሔር ምክር እርሱ ግን ይጸናል ይላል። በእያንዳንዳችን ውስጥ የምናስባቸው ሐሳቦች እጅግ በጣም ብዙ ሐሳቦች አሉ። ነገር ግን መጽሐፍ ቅዱስ ግን የሚነግረን በክርስቶስ ኢየሱስ ውስጥ ወይ ደግሞ ክርስቶስ ኢየሱስን የሚከተል ሰው በክርስቶስ ውስጥ ያለውን ሐሳብ በእኛ ውስጥ እንድንሆን ሐዋርያው ጳውሎስ ለፊልጵስዩስ ሰዎች መልእክት እንደጻፈው ዛሬም መንፈስ ቅዱስ ይናገረናል። አንደኛ በክርስቶስ ኢየሱስ ውስጥ የነበረው ሐሳብ ምን ነበረ ብላችሁ ስትጠይቁ ቁጥር 6 ላይ እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊልቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኘ፣ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ፣ እስከ ሞት ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ ብሎ ይናገራል። ይሄ ክፍል የሚናገረው የኢየሱስ ክርስቶስን መለኮትነት፣ ግርማውን፣ ታላቅነትንና ፍጹም ሰው ሆኖ ደግሞ መምጣቱን ነው የሚናገረው። ከእግዚአብሔር ጋር እኩል ስልጣን፣ እኩል ፈጣሪ፣ እኩል አምላክ፣ እኩል መለኮት፣ እኩል አምልኮ የሚገባው ሆኖ ሳለ ነገር ግን እስከ ሞት ድረስ ታዞ ወደ ምድር ራሱን ባዶ አድርጎ ከምንም በላይ አምላክ ሆኖ ሳለ ሰው ሆኖ ወይ ደግሞ የሰውን አካል ለብሶ የሰውን ስጋ ለብሶ በምድር ላይ ሲመጣ ታያላችሁ። ይሄ የሚያሳየው ምንድነው? በክርስቶስ ውስጥ የነበረው ሐሳብ ለኛ የሚያስተምረን ምንድነው? ትህትና ነው። ዛሬ የምናየው ሐሳብ የክርስቶስ ኢየሱስ መንገድ መከተል ማለት በክርስቶስ ትህትና መኖር ማለት ነው። በክርስቶስ ኢየሱስ የትህትና ሕይወት፣ የጨዋነት ሕይወት መኖር ማለት ነው። ትህትና ማለት አንገት ማጎንበስ ወይ ደግሞ ወገብ መስበር ወይ ደግሞ ከወንበር ብድግ ማለት መነሳት አይደለም። ትህትና ማለት ሌሎች አቅለስልሰን ማውራት አይደለም፣ ወይ ደግሞ ዝቅ አድርገን ማውራት አይደለም። ትህትና እግዚአብሔር ከተናገራቸው ክፍሎች ውስጥ አንዱ በመሰረቱ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ስለዚህ ለትሑታን እግዚአብሔር ምንጊዜም ሪፊውዝድ የሚያደርገው አለልክ ስለ ራስ ማሰብ
አለልክ እኔ እንደዚህ ነኝ ወይ ደግሞ በዓለም ትምህርት እኔ ቆንጆ ነኝ ኦቨር ምናስብ ሰዎች፣ እኔ ምርጥ ዘር ነኝ፣ እኔ ምርጥ ሀብታም ነኝ፣ እኔ እንደዚህ ተመሪያለሁ እያልን የምናስበውን ሐሳብ እግዚአብሔር ሪጀክት ያደርጋል፣ ሪፊውዝድ ያደርገዋል። ይሄንን አመለካከት የትዕቢት አመለካከት ይለዋል መጽሐፍ ቅዱስ። ደግሞ ራሳችንን እንድንጥል ሳይሆን በልክ እግዚአብሔር የፈጠረንን ማንነትን አውቀን እንድንቀበል ነው የሚያስተምረው። ስለዚህ እግዚአብሔር ትዕቢትን ወይ ደግሞ ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋ ይሰጣል። ስለዚህ ትህትና ማለት የክርስቶስ ኢየሱስን መንገድ መከተል ማለት በትህትናው መመላለስ ማለት ነው። በዚህ መሰረት ትህትና ማለት በዚህ ክፍል ውስጥ የምታዩት ራስን ባዶ ማድረግ። እግዚአብሔር ፊት ስትቀርቡ ራሳችሁን ባዶ ስታደርጉ፣ ስታገለግሉ ራሳችሁን ባዶ ስታደርጉ፣ ጉባኤ መሃል ስትገኙ ራሳችሁን ባዶ አድርጋችሁ ዛሬ እግዚአብሔር የሚናገር ነገር ምንድን ነው ብላችሁ ስታስቡ ያ እግዚአብሔር ትህትና ይለዋል። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ምክንያት ከኢየሱስ የምንማረው ትህትናውን ነው። በትህትና መመላለስን ነው። በትህትና በጨዋነት ወይ ደግሞ ራሳችንን በእግዚአብሔር ፊት በማዋረድ መመላለስ እንዳለብን ነው መጽሐፍ ቅዱስ የሚያስተምረን። የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ ይለናል። ራሳችንን ባዶ እያደረግን፣ በእርግጥ በእኔና በእናንተ ዘመን በዚህ ይከብዳል። ራስን ባዶ ማድረግ፣ ራስን ማዋረድ በጣም የሚከብድበት ዘመን ያለ ነው። ነገር ግን ትህትና ማለት ስለ ራስ መዋጋት አይደለም፣ ወይ ደግሞ እኛ በራሳችን እንድንበቀል አይደለም። ለእግዚአብሔር ሁሉን መስጠትን ያሳያል። ኢየሱስ ክርስቶስ ሲመላለስ በውስጡ የነበረው ሐሳብ ትህትና ነበር የሚያስተምረን። ከጸሐፍት ጋር ወይ ደግሞ ከተጣሉ ማህበረሰቡ ካወገዛቸው ሰዎች ጋር ቁጭ ሲል፣ ከአመንዝሮች ጋር ሲበላ ሲጠጣ፣ ቀራጮች ቤት ሲገባ፣ ማህበረሰቡ ፈጽሞ ያገለላቸውን ሽባዎች፣ በሽተኞች፣ ኃጢአተኞችን ዝቅ ብሎ ከነሱ ጋር ጆይን ሲያደርግ፣ ሕፃናትን ሲቀበል፣ በማህበረሰቡ እንዳልኳችሁ በጣም የተጠሉ ሰዎችን ሲቀበል ታያላችሁ። ይሄ ምንድነው? ትህትናው ነው። ዛሬ ይህንን መልእክት የምትሰሙ በዓለም ዙሪያ ያላችሁ ሰዎች በስልጣን ላይ ያላችሁ ልትሆኑ ትችላላችሁ፣ ወይ ደግሞ በቆንጆ ቤት ውስጥ የምትኖሩ ሰዎች ልትኖሩ ትችላላችሁ። ነገር ግን ምስኪኖችን የምትጸየፉ ልትሆኑ ትችላላችሁ። ያለ ልክ ራሳችሁን የምታዩ ልትሆኑ ትችላላችሁ። እናንተ የክርስቶስን መንገድ እየተከተላችሁ አይደለም። ስለዚህ የክርስቶስ ኢየሱስ መንገድ ለሁሉም ሰው፣ ለሁሉም ዘር ወይ ደግሞ በዓለም ቋንቋ ብሔር ብሔረሰብ ለሚሉት ሊሆን ይችላሉ። ለሁሉም ሰው እኩል የሆነ አመለካከት፣ እኩል የሆነ ፍቅር፣ እኩል የሆነ አመራርን ስትሰጡ ነው እግዚአብሔር የሚቀበላችሁ። ስለዚህ ኢየሱስ ክርስቶስን መከተል ማለት በትህትና መመላለስ ማለት ነው። ዝቅ በማለት በመታዘዝ። ትህትና ደግሞ ሪፍሌክት የሚደረገው ትህትና ደግሞ የሚገለጠው ራስን ለእግዚአብሔር በመስጠትና በመታዘዝ ብቻ ነው የሚገለጠው። ትህትና የሚገለጠው በመታዘዝ ነው። ትህትና ማለት ነው ከናንተ በሚበልጣችሁ ሰው እሺ ማለት፣ ከናንተ የሚበልጣችሁን ሰው ማክበር። ይሄ ትህትና አይደለም፣ ግዴታችሁ ነው። የሚበልጣችሁን ሰው ማክበር የሁሉም ተፈጥሮም ያስተምረናል። ነገር ግን ከናንተ ለማይሻሉ ሰዎች፣ ለማይጠቅማችሁ ሰዎች ለነሱ ዝቅ ብላችሁ የምታሳዩት ፍቅርና አክብሮት እሱ የክርስቶስ ኢየሱስ ውስጥ የነበረ መልካም ሐሳብ ነው። የዛሬው መልእክቴን ሳጠቃልለው የክርስቶስ ኢየሱስን መንገድ መከተል ማለት በክርስቶስ ኢየሱስ ውስጥ የነበረውን ሐሳብ በእኛ ውስጥ አስቀምጠን አሰርጸን ስንራመድ ማለት ነው። ምንድነው በክርስቶስ ውስጥ የነበረው ሐሳብ? ትህትና ነው። ሃምብልነስ ነው። ራስን ዝቅ ማድረግ ነው። አገልጋይነት ልብ ነው። ዝቅ ብሎ ለሌሎች መትረፍን ነው የምናየው። ጌታ ኢየሱስ የተባረከ ይሁን። አይሆፕ የክርስቶስን ኢየሱስን መንገድ መከተል ቀላል አይደለም። በመውደቅ በመነሳት በተለያየ ሁኔታ ውስጥ እያለፍን ነው እሱን የምንከተለው። በዛሬው መልእክቴ ላይ የማጠቃልለው የክርስቶስን መንገድ እየተከተልን ያለን ሰዎች ዕለት ዕለት ከመንፈስ ቅዱስ ጋር ህብረት ይኖረን። ጌታ ኢየሱስ ይባርካችሁ። አጭር ጸሎት አብረን እንጸልይና የዛሬውን መልእክቴን በዚህ ጨርሳለሁ። ጌታ መንፈስ ቅዱስ ሆይ እጅግ አድርገን እናመሰግንሃለን።
ከሰማይ ሰማያት የመጣህልን አንተ መለኮት ነህ ጌታ ኢየሱስ ሆይ አንተ እግዚአብሔር ሆነ ሳለ ራስን ባዶ አድርገህ ዝቅ ብለህ ስለ እያንዳንዳችን በደል ወርደህ ስለመጣ እናመሰግናለን። ያንተን መልክ ያንተን ትህትና ደግሞ ለዚች ለወደቀችዋ ዓለም ማንጸባረቅ እንድንችል ማሳየት እንድንችል ቅዱስ አባት እግዚአብሔር ሆይ እኔንም በዚህ ሚዲያ ላይ የሚሰሙኝን ሁሉ ሰዎች እንድትረዳ እንድታግዝ በኢየሱስ ክርስቶስ ስም እጸልያለሁ። ጸሎታችንን ስለሰማን ተባረክ፣ ከፍ እናደርግሃለን። በኢየሱስ ክርስቶስ ስም ጸልየን፣ አሜን።